ሩታዬ እንግዲህ በአዲስ ነገር መታለች ማለት ነው። በአዲስ ነገር ከች ብላለች ሩታዬ። ለካ መውደስ ለካ እንዲህ ነው ለካ እያለች እንግዲህ ሩታዬ እየጨፈረች ዘና ፈታ እያለች እንግዲህ ከች ብላልናለች ማለት ነው። ሩታዬ እንግዲህ ያው መጨፈርና መደነስ ምናምን በቃ ሰጥቶሻል ማለት ነው። በጣም ነው የምትችልበት መጨፈር እና መደነስ ምናምን ሩታዬ እንግዲህ ያው ይታደሉታል እንጂ አይታገሉትም አይደለም የሚባለው። በጣም ነው ደስ የሚለው። ሩታዬ እንግዲህ በጣም አስተዋይ እና አሪቀይ አሳቢ ናት ማለት ነው። ሩታዬን የማይወዱ ሰዎች እንግዲህ ያው እነሱ ሰዎች የቅናት መንፈስ ያለባቸው ሰዎች ናቸው። ሩታዬን የሚጠሉ ሰዎች የቅናት መንፈስ ያለባቸው ናቸው ማለት ነው። ምክንያቱም ሩታዬ የምትጠላ ልጅ አይደለችም ማለት ነው። በጣም ምርጥ ልጅ፣ አስተዋይ ልጅ፣ ሀሪቃ የምታስብ ልጅ ናት እንጂ ማንም ሰው የሚጠላት ልጅ እንዳልሆነች ሁላችን እናውቃለን ማለት ነው። አንዳንድ ሰዎች እንግዲህ ያው እንግዲህ ፈጣሪ ሲፈጥረን ለሁላችንም የራሳችን የሆነ ነገር ሰጥቶን የፈጠረን ማለት ነው። ማንኛውም ሰው መሆን አይችልም። ማንኛውም ሰው ደግሞ የማንኛውም ሰው ህይወት መኖር አይችልም፣ ወይ ደግሞ መሆን አይችልም፣ ወይ ደግሞ እንደዛ ሰው ሆኖ መኖር አይችልም። ምክንያቱም ስንፈጠር ገና ስንወለድ ፈጣሪ የሆነ ተስጦ አለን ማለት ነው። ፈጣሪ እየሰጠን ራሱ ተስጦ አለ። ሩታዬ ደግሞ ተስጦ አላት። ተስጦ ማለት ከሰው የሚገኝ አይደለም፣ ከፈጣሪ የሚገኝ ነው። ፈጣሪ እንግዲህ ገና ስንፈጠር የሰው መውደድ የሚሰጠን፣ ሀብታም የመሆን ሰው የሚጠላን፣ ቅናተኛ የሚበዛብን፣ የሚወደን ሰው እንደሚበዛብን እንግዲህ ስንፈጠር ተስጦ ይባላል ማለት ነው። ሩታዬ ደግሞ ተስጦ አላት ማለት ነው። የሰው ልጅ የተጻፈለትን ህይወት ነው እንጂ የሚኖረው የፈለገ ወይ ደግሞ እንደዚህ አይነት ህይወት ኖራለሁ እንደዚህ ነው የሚኖረው ይሄን ነው የሚፈልጉ ብሎ አይደለም የሚኖረው። ፈጣሪ ገና ስንፈጠር ስንወለድ እንግዲህ በዚህ ህይወት ነው የምትመሩት፣ በዚህ ነው የምትኖሩት ብሎ ነው የምንፈጠረው የምንወለደው ማለት ነው። ተስጦ የሚሰጠን ፈጣሪ የሚሰጠን ነገር አለ። ሩታዬ ደግሞ ያን ተስጦ እንግዲህ ፈጣሪ አንበሽብሿት ነው የሰጣት ማለት ነው። የሰው መውደድ፣ አስተዋይነቷ፣ ልባምነቷ፣ መልካምነቷን፣ ለሰው አሳቢነቷን እንግዲህ ፈጣሪ ሰጥቷታል ማለት ነው። ሩታዬ እንግዲህ በጣም ደስ የምትል ልጅ ናት። እኔ በጣም ነው የምወዳት፣ በጣም ነው የማከብርሽ ሩታዬ። እጅግ በጣም ልዩ ሴት ነሽ እና ሰላም ውድን የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እንኳን ወደ ቤቴ በሰላም መጣችሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ወደ ቤት ይቀላቀሉ። ውድ ቤተሰቦቼ አብራችሁ ስለምትሆኑ ስለምታበረታቱኝ ከልብ አመሰግናለሁ። ከምንም በላይ ለሰው ልጅ ሰላም ነው እና ሰላማችሁ ይብዛልኝ። በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን፣ ሰላም ለሰው ልጅ በሙሉ። ውድ ቤተሰቦቼ ቪዲዮን ስታዩ ላይክ አድርጉልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ስታዩ ላይክ ሼር አድርጉልኝ ማለት ነው። ዛሬ እንግዲህ ሩታዬ እናት እሻት የመጣው ሩታዬ እንግዲህ እጅግ በጣም ብዙ ነገር ነው የምታስተምረን። በጣም አስተዋይ የሆነች ምርጥ ልጅ ናት። ለሰው ልጅ መልካም የምታስብ፣ ሰው ክፉ አሰብብኝ ብላ ክፉ የምታስብ መልካም የሆነች ድንቅ ልጅ ናት ማለት ነው። ሩታዬን የሚጠላ ሰው እራሱ አይምሮ ላይ ችግር ያለ ሰው ነው። ምክንያቱም ልጅቷ ሰው ጋር አትደርስም፣ ሰውን አትነካም። አንዳንድ ጊዜ ሰዎቹ ራሳችሁ ይነካኩን እና ለምን በቃ ታግሶት አንድ ሰው ታግሶ ሲያቅተው የሆነ እርምጃ ውስጥ ይገባል፣ የሆነ ነገር ውስጥ ይገባል። ያን ጊዜ ደግሞ ምንድን ነው ሰዎቹ በእኛ ይፈርዳሉ። አረ እንደሷ እንደዚህ ናት የሚሉ እንትነች አመለካከታቸው ይመጣል ማለት ነው። ሩታዬ ደግሞ እንግዲህ ብዙ ነገር ችላለች፣ ብዙ ነገር አሳልፋለች። እጅግ በጣም የማይቻሉትን ነገሮች ይችላለች። መጨረሻ ላይ እንግዲህ እናቴ ማርም ሲበዛ ይመራል ትላለች። ማር እንግዲህ
ከማር የሚበልጥ እንግዲህ ጣፋጭ ነገር የለም እና ማርም ሲበዛ ይመራል ትላለች እናቴ ማለት ነው። እንግዲህ ሩታዬ ሁሉንም ነገር ችላለች። ያሜዶ ይሰድባታል ችላለች፣ ያሜዶ ይሰድባታል ችላለች። እሷ ያልቻለችው ነገር የለም። እንግዲህ ብዙ ነገር ችላለች። ለእሷ የሰጣት ትዕግስት ሚኖ ለእኔ ሩቡን ቢሰጠኝ ደስ ይለኛል። ግን ተስጦ ነው ተስጦ ማለት ነው። ተስጦ ነው የተሰጣት። ሩታዬን እንግዲህ የሚጠሉ ሰዎች በአንደኛ ደረጃ በራሳቸው ችግር ያለባቸው ሰዎች ናቸው እንጂ ሩታዬ የሚጠላ ልጅ አይደለችም። በአንደኛ ደረጃ ደግሞ የሚጠላት የሩቅ ሰው አይደለም። ከዙሪያ ያሉ ማንነቷን የሚያውቁ ከእጇ ውስጥ በልቶ የጠጡ ምንም የሌላቸው በፌስታል ልብሳቸውን ይዞ ራሱ በፌስታል ወዲህ ወዲህ የሚዞሩ ሰዎች እንዲያልፍላቸው ያደረገቻቸው ዩቱብ ከፍታ የሰጠቻቸው ሰዎች ናቸው ዛሬ እሷን ለመስደብ የበቁትና አንዳንድ ጊዜ ሰዎች ከእጃቸው ይበሉን እና መልሶ እኛን ይበላሉ ማለት ነው። ለሰው ልጅ መልካም መሆንም መልካም ሰው ሆኖ ሳለው መልካምነታችን አንዳንድ ጊዜ ሲበዛ ሰዎች እንዲጠቁን ያደርጋሉ። ሰዎች ፊት በቃ ለሆነ ወይ እነሱም በጥቅም የፈለግናቸው በቃ ግልብጦች ነው የሚሆነው ሁሉም ነገር ማለት ነው። ሰዎች ለእኛ የሚረዱንበት ምክንያታቸው እድላቸው በጣም ዝቅተኛ ነው የሚሆነው። ለእኛ ለሰዎች መልካምነት ስናበዛ ደግነት ስናበዛላቸው በተቸገሩ አጋጣሚ በሙሉ ስንገኝላቸው ክፍተታቸው ስንደፍንላቸው እነሱ ምንድን ነው የሚያደርጉት? ለእኛ እኛን ምንድን ነው የሚያደርጉት? እንደ ደካማ ወይ ደግሞ ልክ እንደ በቃ ብቻ እንደሆነ ነገር ነው የሚያስቡን ማለት ነው። ለሰው ልጅ መልካም መሆን መልካም ሆኖ ሳለው ነገር ግን ለሰዎች መልካም ስንሆን ስናደርግም መልካም ስንሆንን የሆነ ለከት ቢኖረን ጥሩ ነው። ለከት ማለት በቃ የሆነ ቀይ መስመር አለች። ቀይ መስመር አለ ለሰው ልጅ ማንኛውም ህይወታችን ውስጥ ሰው ገብቶ መቦጣረቅ ሳይሆን ህይወታችን ውስጥ ሰው ገብቶ ወይ አለቃ የሚሆን በቃ ብቻ የሆነ ብዙ ነገር ማድረግ ይፈልጋሉ ሰዎች ህይወታችን ውስጥ ገብቶና እነዛ ሰዎች ከህይወታችን ውስጥ ገብቶ ማቦጫረቅ እንዳይችሉ ገደብ ልናበጃቸው ይገባል። ገደብ ማለት ነው። ሩታዬ አሁን ከመጀመሪያ ሁሉም ወደ ህይወቷ ሲመጡ በራን ከፍታ አስገባች። እንደ ወንድም እንደ እህት አስተናገደቻቸው። እንደፈለጉ እንዲሆኑ ቤቷን እንደ ቤታቸው እንዲያደረጉ ብቻም ስንቱ ብዙ ነገር አድርጋለች እና ያ ነገር ዛሬ ምንድን ነው ያደረገው? ሌላ በቃ እሷ ላይ ሌላ ነገር እንዲያስቡ ሌላ ነገር እንዲያደርጉ ነው እሷ ላይ እያደረገ ያለው እንጂ ምንም እንትን ነገር ያመጣ ነገር የለም። እና እዚህ ጋር ምን ለማለት ፈልጌ ነው? ለሰዎች መልካም ስንሆን ገደብ እንዲኖረን ማድረግ አለበት። ገደቡን ቀይ መስመር ማለፍ የለባቸውም። ቀይ መስመር ልክ ካለፉ አለቀ በቃ። ያ ሰዎች ምንድን ደካማ ጎናችንም በደንብ አጥንቶታል ማለት ነው። እንደዛ ሰዎች እንደዚህ የሚያደርጉ ሰዎች ደካማ ጎናችን በደንብ አጥንቶታል። ሰዎች ተቸግሮ ልናዩ አንፈልግም። ሰዎች የሆነ ነገር ተደርጎ ማየት አንፈልግም። ምንድነው እሱ ደካማ ጎናችን አጥንቶ ጨርሷል ማለት ነው። ያ ሰዎች እንደዚህ ቆይቶ ምንድን ነው የሚያደርጉት? እኛን እንደ ክፉ እንደ ተንኮለኛ እንደ መጥፎ እንደ በቃ እኔ እንጃ ለሰው ክፉ የምታስብ ለሰው መልካም ነገር አንድም ቀን ለሰው መልካም ነገር አስባ የማታውቀው ብሎ በዚህ ነው ሰዎቹ የሚተረጉሙን ማለት ነው። እነዚህን ሰዎች ደግሞ ምንድነው ማድረግ ያለብን? ለሰዎች መልካም ብሆን ባለን ልክ መልካም መሆን አለብን። ነገር ግን ገደብ ልናበጅላቸው ይገባል። ገደብ ልናበጅላቸው የሚገባቸው ሰዎች ህይወታችን ውስጥ ገብተው መቦጫረቅም የለባቸውም። ገደብ ሊኖረን ይገባል። ለሰው ልጅ ቦታ ስንሰጠው ስናከብርም ስናፈቅርም ስንወድም መልካም ነገር ስናደርግለትም ስንረዳም ስናግዝም ገደብ ሊኖረን ይገባል ለሰው ልጅ ማለት ነው። ገደብ ከሌለን ዝም ብለን ልቅ ከሆን ሰዎች ደካማ ጎናችን እንትን ይሉና ደካማ ጎናችን ያጠኑና በደካማ ጎናችን ገብቶ ነገ ምንድን ነው የሚያደርጉት? በዛ በደካማ ጎናችን አረ እሷ እንደዚህ ናት፣ አረ እኮ እሷ እንደዚህ ናት፣ አረ እንዲህ ናት። በቃ ምንድን ነው የሚያደርጉት? ደካማ ጎናችን ራሳችን ልባችን ቤታችን ውስጣችን ከፍተን እናስገባና
መጨረሻ ላይ ምንድን ነው ያ ሰዎች በዛ ነው ሙድ ይዙብን። እንደዛ ነው እሷ እንደዛ ናት፣ በዛ ነው የምንሰደበው። ሆነ ነገር በህይወታችን ውስጥ የሆነ ነገር ተፈጥሮ ለዛኛ ሰው ስናማክረው ወይ እኮ እሷ ደብቃ ነው የምትኖረው እንጂ እንደዚህ ናት እኮ እንደዛ ናት እኮ እንደዛ ናት። ብቻ ስንቱን ላውራ ማለት ነው። ከዚህ ሁሉ ከሰዎች ጋር ያለነውን ነገር ገደብ ሊኖረን ይገባል። ገደብ ልናበጅላቸው ይገባል እንጂ ሰዎች በህይወታችን ውስጥ ገብቶ እንደፈለጉ መቦጣረቅም መሆንም የለባቸው ባይነኝ እኔ። ምክንያቱም ሰዎች ህይወታችን ውስጥ ገብቷል ማለት እጅግ በጣም የማይሆኑን ነገር ነው የሚፈጥሩት። ህይወታችን ላይ በቃ ድራማ ለመስራት ታሪክ ለመፍጠር በቃ የማይገባ አሉባልቴ ነገር ማድረግ ይችላሉ። ብዙ ነገር ነው ማድረግ የሚችሉት። ውድ ቤተሰቦቼ በድጋሚ እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ሲታዩ ላይክ አድርጉልኝ ማለት ነው እና ሰው ልጅ ስንወድም ስናፈቅርም ምንም በቃ ስንረዳም ስናግዝም ገደብ ሊኖረን ይገባል። ገደብ አለ። ለሰው ልጅ ሁሉም ነገር የምናደርገው ገደብ ልናበጅላቸው ይገባል ማለት ነው። ገደብ ከሌለን እንደዛ በዛ ሰዎች ዞር ብሎ ባደረግንላቸው መልካምነት በሆንላቸው ልክ መልሶ የኛን ይንቃሉ፣ መልሶ የኛን ይሰድባሉ፣ መልሶ በቃ የኛን ወደ ክፋት ወደ ክፉ ናት መጥፎ ናት ምናት አረ ስንቱ ላውራ። ብዙ ነገር ነው የሚመነዝሩን፣ በብዙ ነገር ነው የሚመነዝሩን። በቃ ሳንትም ነው የሚያደርጉን። በቃ ከዚህ ሁሉ ለሰው ልጆች ባለነው ነገር ገደብ ሊኖረን ይገባል። ስንወድም ገደብ፣ ስናፈቅርም ገደብ፣ ትዳር ራሱ ስንይዝ ማለት ነው ለባላችን የምንሰጠው ቦታና የማንሰጠው በቃ ዝም ብሎ ልቅ ነገር ከምንሆን ገደብ ሊኖረን ይገባል። ገደብ እሱም ተከባብሮ መኖር ደስ ይላል። የሰው ልጅ ደግሞ ትዳር ማለት በህይወታችን ውስጥ እንግዲህ ትልቁ ነገር ትልቁ የሰው ልጅ ትልቁ ነገር ማድረግ ማለት ትዳር ነው። ትዳር እንግዲህ ሰው ልጅ ትዳር ያዘ ማለት በቃ በህይወቱ ውስጥ ትልቅ ነገር ይዟል ማለት ነው። ለዚህ ሁሉ ገደብ ሊኖር